በክርስትና ታሪክ ውስጥ እንደ ጸሎተ ሐሙስ ሌሊት በምስጢር የተሞላ ደርሱም ያለ ጥልቅ የፍቅርና የትህትና ትርኢት የታየበት ሌሊት የለም። ይህ ዕለት የሰው ልጅ ታሪክ አቅጣጫውን የቀየረበት፣ ሞት በሕይወት የተተካበትና የሰማዩ ንጉሥ ለምድር ፍጥረቶቹ ዝቅ ብሎ የታየበት ታላቅ ዕለት ነው። በዚህች ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በጠባቧ ሰገነት ተሰብስቦ ዓለምን ያስደነገጠውን የትህትና መንገድ መረቀ። ለዘላለም የሚኖር የሕይወት ማዕድ የሆነውን ቅዱስ ቁርባንን መሰረተ። በዚያው ማዕድ ላይ ደግሞ የፍቅር ቁራሽና የክህደት ሴራ ፊት ለፊት ተገጣጠሙ። በጌታ ደረት ላይ ተደግፎ ምስጢር የሚቀዳው ዮሐንስና በመሳም አሳልፎ ለመስጠት የሚጣደፈው ይሁዳ በዚያች ምሽት በአንድ ላይ ሆነው ታዩ። ዛሬ በዚህ ቪዲዮ ከሕጽበተ እግር እስከ ጌቴሰማኒ ጸሎት፣ ከምስጢር እራት እስከ ይሁዳ ክህደት ድረስ ያለውንና በቤተ ክርስቲያን አባቶች የምስጢራት ሁሉ ቁልፍ ተብሎ የሚጠራውን የጸሎተ ሐሙስን ጥልቅ መንፈሳዊ ጉዞ አብረን እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቲያኖች ዘንድ እጅግ ታላቅ ስፍራ የሚሰጠው ሰሙነ ሕማማት በውስጡ ብዙ ምስጢራትን ይዟል። ዛሬ የምንመለከተው ግን ከእነዚህ ቀናት መካከል ለየት ያለውንና የታላላቅ ክስተቶች መጀመሪያ የሆነውን ጸሎተ ሐሙስን ነው። ይህ ዕለት የጌታችን መከራ የጀመረበት ብቻ ሳይሆን ለዓለም ታላቅ የፍቅርና የትህትና ትምህርት የተሰጠበት ልዩ ምሽት ነበር። በዚህች አስገራሚ ምሽት በአይሁድ ፋሲካ ዋዜማ በኢየሩሳሌም በምትገኝ አንዲት ጠባብ የሰገነት ክፍል ውስጥ ዓለምን የለወጠ ታሪክ ተጻፈ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ለእራት ተቀምጦ ሳለ ማንም ያልጠበቀው ድርጊት ተከናወነ። ዮሐንስ በወንጌሉ እንዲህ ይላል። ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ወስዶ ታጠቀ፣ በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱ እግር ሊያጥብና በታጠበበት ማበሻ ሊያብስ ጀመረ ሲል ይመሰክርለታል። በዚያ ዘመን እግር ማጠብ የባሪያዎች ተግባር ነበርና አቧራ የለበሰውን የእንግዳ እግር ማጠብ ዝቅተኛው የቤት ውስጥ ሥራ ተደርጎ የሚቆጠር ነበር። ነገር ግን ያንን አቧራ የፈጠረ፣ ሰማይን በከዋክብት ያስጌጠ፣ መላእክት በፊቱ በፍርሃት የሚቆሙለት የክብር ጌታ ራሱን ዝቅ አድርጎ በደቀ መዛሙርት እግር ስር ተንበረከከ። ቅዱስ ኤፍሬም ሶርያዊው ስለዚህ ድርጊት ሲናገር እንዲህ ይላል። እነሆ እሳቱ ውሃን በሳህን አቀረበ፣ የሚባላው እሳትም የጭቃ ፍጥረቶቹን እግር አጠበ ሲል በመደነቅ ውስጥ ሆኖ ይገልጸዋል። ይህ ድርጊት ተራ ንጽህና የመጠበቅና እኛ የለመድነው አይነት የመታጠብ ስርዓት ሳይሆን የሰው ልጅ በትዕቢት ያጣውን ክብር በትህትና የመመለስ ታላቅ ምስጢር ነበር። ቅዱስ ጴጥሮስ በድንጋጤ ተውጦ ጌታ ሆይ አንተ የኔን እግር ታጥባለህን ብሎ ተናገረው። መንፈሳዊውን ምስጢር ባለመረዳቱ ዓለማዊውን ተራ ሐሳብ ገለጸ። ይህም የዘላለም እግሬን አታጥበኝም ሲል ተቃወመ። ጌታ ግን ጥልቅ የሆነውን መልስ በትህትና ታጅቦ አምላክነቱ ሳይገድበው ለደቀ መዛሙርቱ የሚበጀውን መልእክት ነገረው። እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታውቀዋለህ። ካላጠብኩህ ከእኔ ጋር እድል የለም ሲል መለሰለት። ይህ ማጠብ የፍቅር ብቻ ሳይሆን የንጽህና ምልክት ነበር። ጌታችን በዚህ ምሽት የትህትናን ጥርጊያውንም መረቀ። እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል በማለት እውነተኛ መሪነት በትዕቢት መታበይ ሳይሆን በትህትና ማገልገል መሆኑን አሳየ። ታላቁ ቅዱስ ዮሐንስ አፈወርቅ ስለዚህ ዕለት ሲያስተምር ጌታ ሆይ አንተ ማን ነህ? የምታጥባቸው እነማን ናቸው? አንተ የሁሉ ፈጣሪ፣ እነርሱ ግን የአፈር ፍጥረቶች አይደሉምን? ነገር ግን ትህትናህ ሰማይ በላይ ከፍ ከፍ ያለ ነው ብሎ አብሮት ሆኖ እንዳለ አድርጎ ይነጋገረዋል። አምላክ በፍጹም ፍቅር የሚወዳቸውን ልዩ ደቀ መዛሙርትን አንተና አንተ ብሎ ሳይለይ ሊክደው ያለውን የይሁዳንም እግር ጭምር ዝቅ በማለት አጠበ። ይኸውም ጠላትህን እስከ መጨረሻ ውደድ፣ በትህትና ማርከው የሚል ታላቅ መልእክትን አስተላለፈ።
ዛሬም ድረስ በቤተ ክርስቲያናችን ጳጳሳትና ካህናት የሕዝቡን እግር የሚያጥቡት ይህንን የጌታን ትሕትና ለማሰብ ነው። ጸሎተ ሐሙስ በትሕትና ሰይፍ ትዕቢት የተሸነፈበት በባሪያ አምሳል የመጣው አምላክ የፍቅርን ጥልቀት ያሳየበት ዕለት ነው። እኛስ ዛሬ የወንድሞቻችን እግር ለማጠብ ዝቅ ብለን ሌላውን ለማገልገል ዝግጁ ነን ወይ? የዚህ ምሽት ትልቁ ጥያቄና ትምህርትም ይህው ነው። ከሕጽበተ እግሩ ትሕትና በኋላ በዚያች ታሪካዊት ሰገነት ላይ ሰማይና ምድርን የሚያገናኝ ሞትን በሕይወት የሚተካ ታላቅ ድልድይ በክርስቶስ ኢየሱስ ተገነባ። ይህ ምሽት የብሉይ ኪዳን መስዋዕት አብቅቶ እውነተኛውና ዘላለማዊ የሐዲስ ኪዳን መስዋዕት የተጀመረበት ሚስጥራዊው ዕለተ ሐሙስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በማዕድ ተቀምጦ ሳለ ተራውን እራት ወደ ዘላለም ሕይወት የመግቢያ ቁልፍነት ለወጠው። ቅዱስ ማቴዎስ በወንጌሉ ሲበሉም ኢየሱስ ኅብስቱን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አላቸው። በዚህ ቅጽበት ጌታችን በገዛ እጁ የቀደሰውን መስዋዕት ለሰው ልጅ አበረከተ። ይህ ድርጊት ተምሳሌት ብቻ ሳይሆን አማኙ ከፈጣሪው ጋር በአካልና በመንፈስ አንድ የሚሆንበት የፍቅር ጥርጊያ መንገድ ነው። ይህ ምስጢር አራት ታላላቅ ትርጉሞችን በውስጡ ይዟል። በብሉይ ኪዳን የእንስሳት ደም ለይቅርታ ይፈስ ነበር። አሁን ግን የእግዚአብሔር በግ የተባለው ክርስቶስ የገዛ ደሙን ሰጠን። በዚህም መሰረት ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ያን ጊዜ ሙሴ በግ አረደ፣ አሁን ግን ክርስቶስ ራሱን አረደ። ያን ጊዜ ደሙ መቃኑን ቀባ፣ አሁን ግን በቀጥታ አማኙን ይቀድሳል ይለናል። ጌታችን ከሰማይ የወረደ ሕይወትን የሚሰጥ እንጀራ እኔ ነኝ እንዳለ ቁርባን የነፍስ ምግብ ነው። ስጋዊ ምግብ ለጥቂት ጊዜ ያጠግባል። ቅዱስ ስጋውና ክቡር ደሙ ግን ለዘላለም ሕይወት ያበቃል። በቁርባን አማካኝነት አማኙ በክርስቶስ ክርስቶስም በአማኙ ውስጥ ይኖራል። ይህም ተዋህዶ ይባላል። ቅዱስ ቄርሎስ ዘእስክንድርያ እንደገለጸው ሁለት ሰም አቅልጠው ብታዋሃዳቸው አንድ እንደሚሆኑ ቁርባን የሚቀበልም ሰው ከክርስቶስ ጋር እንዲሁ አንድ ይሆናል ይለናል። እርሱ ክርስቶስ ይህንን ለመታሰቢያ ያድርጉት እንዳለ ቤተክርስቲያን እስከዛሬ ዕለት በዕለት የምትቀድሰው ያንን የሐሙስ ምሽት ዕለት ዘወትር እየታደሰ እንዲቀጥል ነው። የቤተክርስቲያን መምህራን እንደሚነግሩን ጌታችን ኅብስቱን ሲቆርስ መከራውን፣ ጽዋውን ሲሰጥ ደግሞ ደሙ መፍሰሱን አስቀድሞ አሳይቶናል ይላሉ። ይሁዳም ከዚህ ማዕድ ተካፍሎ ነበር። ነገር ግን በክፋት በመቅረቡ ብርሃኑ ጨለማ ሆነበት። ይኸውም ለአንድ ነገር ምስክር ይሆነናል። ቅዱስ ቁርባን ለሚዘጋጁበት የሕይወት መድኃኒት፣ ላልተዘጋጁበት ግን የፍርድ ምክንያት መሆኑን ነው። ጸሎተ ሐሙስ የምስጢር ማዕድ የተዘረጋበት፣ ሞት ድል የተነሳበትና ሰው ከሰማያዊ መላእክት ጋር ማዕድ የቆረሰበት ዕለት ነበር። ጌታችን በዚያች ምሽት የሰጠን ታላቅ ስጦታ ዛሬም ዘወትር በቅዳሴው መሠዊያ ላይ ይፈጸማል። እርሱ ለእኛ ሲል ራሱን ምግብ አድርጎ ሰጠን። እኛ ስለ እርሱ ምን ሰጠነው? ልባችን ለእርሱ ማዕድነት እናዘጋጅ። በዚያች አስጨናቂ የጸሎት ሐሙስ ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በጠባቧ ሰገነት ላይ በምስጢር ማዕድ ተቀምጦ ሳለ ድንገት ድባቡን የሚቀይር ቃል ተናገረ። እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል። ይህ ቃል እንደ መብረቅ የሐዋርያቱን ልብ ሰነጠቀው። ሁሉም በሐዘን ተሞልተው እርስ በርሳቸው ይተያዩ ጀመር። ማን ይሆን የሚለው ጥያቄ በቤቱ ውስጥ እንደ ጉም ተንጠለጠለ። በዚህ ግራ መጋባት ውስጥ ታላቁ ሐዋርያ ቅዱስ ጴጥሮስ ጌታን በቀጥታ ለመጠየቅ ፈራ። ጴጥሮስ የቤተ ክርስቲያን አለት፣ በባህሪው ቆራጥ ቢሆንም በዚያች ሰዓት ግን ራሱን ዝቅ አደረገ። ዮሐንስ ወንጌላዊው እንዲህ ይተርከዋል። ስለዚህ ስምዖን ጴጥሮስ ማን እንደሆነ እንዲጠይቅ ለእርሱ ለዮሐንስ ጠየቀው፣ ጠቀሰው። ጴጥሮስ ዮሐንስ ወደ ጌታ ደረት ተጠግቶ ስለነበር አንተ ይወድሃልና፣ አንተ ወደ ልቡ ቀርበሃልና ምስጢሩን አውጣልን በሚል ስሜት በዓይኑ ጠቀሰው። ይህ የሚያሳየው በሐዋርያት መካከል የነበረውን መከባበርና ዮሐንስ ለጌታ ያለውን ልዩ ቅርበት ነው። ዮሐንስ የጴጥሮስን ጥቆማ ተቀብሎ በታላቅ ፍቅርና መተማመን
ወደ ጌታ ደረት ይበልጥ ተጠጋ። እርሱም በኢየሱስ ደረት እንዲህ ተደግፎ ጌታ ሆይ ማን ነው አለው። ዮሐንስ በጌታ ደረት ላይ መደገፉ ተራ ድርጊት አልነበረም። ቅዱስ ዮሐንስ አፈወርቅ ስለዚህ ሲናገር ዮሐንስ በጌታ ደረት ላይ ተደግፎ የጌታን የልብ ትርታ ሲሰማ ከመለኮት ልብ የሚፈልቀውን ረቂቅ ምስጢር በቀጥታ ይቀዳ ነበር ይላል። ዮሐንስ አሳ አጥማጅ ቢሆንም በዚያች ምሽት ግን በጌታ ደረት ላይ ተደግፎ ነገረ መለኮትን ከምንጩ ስለጠጣ በኋላ ላይ በመጀመሪያ ቃል ነበረ ብሎ የረቀቀውን ወንጌል ለመጻፍ በቃ። ጌታችን የዮሐንስን ጥያቄ ሳይመልስ አላለፈም። ነገር ግን የይሁዳን ስም በቀጥታም አልጠራውም ነበር። እኔ ቁራሽ አጣቅሼ የምሰጠው እርሱ ነው አለ። ይህ ድርጊት ሁለት ታላላቅ ትርጉሞችም አሉት። ጌታ አጣቅሶ የሰጠው ቁራሽ በአይሁድ ባህል የቅርብ ወዳጅነት ምልክት ነው። ጌታ እስከ መጨረሻው ሰዓት ድረስ ይሁዳን በፍቅር ለመመለስ ወዳጄ ሆይ ተመለስ እያለው ነበር። ቁራሹን ለይሁዳ በሰጠው ጊዜ ሰይጣን ወደ እርሱ ገባ፣ ብርሃንና ጨለማ ተለዩ። ዮሐንስ በጌታ ደረት ላይ ሆኖ ብርሃኑን ሲቀበል፣ ይሁዳ ግን የፍቅሩን ቁራሽ ለክፋት ተጠቀመበት። የቤተ ክርስቲያን መምህራን እንደሚነግሩን ዮሐንስ በደረት ላይ መደገፉ የሁላችንም ምሳሌ ነው። አማኝ ክርስቲያን በጸሎትና በምስጢራት ወደ ጌታ ልብ ሲቀርብ ጌታ ምስጢሩን ይገልጥለታል። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ዮሐንስ የጌታን ምስጢር ለማወቅ የበቃው ወደ ጌታ ተጠግቶ ፍቅሩን ስለተመገበ ነው። እኛም ወደ ጌታ ደረት ወደ ቃሉና ወደ ቅዱስ ቁርባኑ ካልተጠጋን ምስጢሩ አይገለጥልንም ይለናል። ይህ ትዕይንት የሚያስተምረን ሶስት ነገሮችን ነው። እንደ ጴጥሮስ በትህትና መተሳሰብን፣ እንደ ዮሐንስ ወደ ጌታ ልብ መጠጋትን እና እንደ ጌታችን ለጠላቶቻችንስ እንኳ የፍቅር ቁራሽ መስጠትን። በጸሎተ ሐሙስ ሌሊት የታየው ይህ የምስጢር ጥያቄ ዛሬም ድረስ በቤተ ክርስቲያን ውስጥ በምስጢረ ቁርባንና በቃለ እግዚአብሔር አማካኝነት ለሁላችንም ይገለጣል። ከምስጢራት በኋላ ድባቡ በዝምታና በጭንቀት ተለወጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ ጌቴሴማኒ ወደ ተባለ የአትክልት ስፍራ ወጣ። ይህ ስፍራ የቀድሞ አዳም በገነት የጀመረው የጥፋት ታሪክ በአዲሱ አዳም በክርስቶስ የሚታረምበት የጸሎት አደባባይም ሆነ። ጌታችን በዚያ ምሽት ወደ አባቱ የጸለየው ጸሎት የሰው ልጅን ድህነት ለማረጋገጥ የተደረገ ታላቅ መንፈሳዊ ተጋድሎ ነበር። ቅዱስ ሉቃስ በወንጌሉ በመጣጣርም ሳለ አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ሆነ ይለናል። ይህ ጌታችን ያሳየው ፍርሃትና ጭንቀት እርሱ ፍጹም ሰው መሆኑን የሚያረጋግጥ ምስጢር ሆነ። የዓለም ኃጢአት በሙሉ በትከሻው ላይ አርፎ ነበርና ሊቀበለው ያለው መከራና ሞቱ በፊቱ ታየ። ቅዱስ ዮሐንስ አፈወርቅ ስለዚህ ነገር ሲናገር ጌታችን የፈራው ሞትን ጠልቶ ሳይሆን የሰውን ልጅ ከሞት ለማዳን ያለውን ጽኑ ፍላጎትና የሥጋን ደካማነት ለማሳየት ነው ይለናል። ጌታችን ፊቱን መሬት ላይ ደፍቶ 3 ጊዜ ደጋግሞ ጸለየ። አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን ብሎ ጸለየ። ይህ ጽዋ የተባለው ሊቀበለው ያለው ግርፋት፣ ስድብና የመስቀል ሞት ነበር። ሆኖም ግን የአንተ ፈቃድ ይሁን በማለት የሰው ልጅን ፈቃድ ከእግዚአብሔር ፈቃድ ጋር አስታረቀ። አዳም በገነት የራሱን ፈቃድ አስቀድሞ መከራን እንዳመጣ ክርስቶስ በጌቴሰማኒ የአባቱን ፈቃድ አስቀድሞ ሕይወትን መለሰልን። ጌታችን በጽኑ ጸሎት ውስጥ ሳለ ደቀ መዛሙርቱ ግን በድካም ተኝተው ነበር። ጌታም መጥቶ ከኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። ይኸውም በፈተና ሰዓት የሚጸናው ሥጋ ሳይሆን በመንፈስ የሚተጋ ልብ መሆኑን አሳየ። መላእክት ከሰማይ ወርደው ያጸኑት ነበር። ይህም ፈጣሪ ለሰው ልጆች ድህነት ሲል ራሱን ዝቅ አድርጎ የመላእክን መጽናናት እንኳን እስከመቀበል መድረሱን አመላከተ። ጌቴሰማኒ የቃል ኪዳን ስፍራ ስትሆን ጌታችን በዚያ የጸለየው ጸሎት ለራሱ ሳይሆን ለእኛ ሆነ። ቅዱስ ጌርሎስ ዘእንዝናዙ እንዳለው የክርስቶስ ጸሎት የባህሪ አምላክነቱ ሳይሆን የእኛን ድካም ተሸክሞ ለአባቱ ያቀረበው የልመና ድምፅ ነው ይለናል። በዚያች ሌሊት የፈሰሰው የደም ወንዝ
በመስቀል ላይ ለሚፈሰው ደም መጀመሪያ ነበር። በዚያም ስፍራ ጌታችን በጌቴሰማኒ ራሱን ለመስዋዕትነት አጭቶም ጨረሰ። ጌታችን በጌቴሰማኒ ጸሎቱን ጨርሶ ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል ባለበት ቅስፈት የሌሊቱ ዝምታ በችቦ ብርሃንና በወታደሮች የኮቴ ድምፅ ተሰበረ። ያ ምሽት የሰው ልጅ ክፋትና የፈጣሪ ትዕግስት ፊት ለፊት የተጋጠሙበት ታላቅ ክስተት የታየበት ዕለት ነበር። ከ12ቱ ደቀ መዛሙርት አንዱ የነበረው ይሁዳ የትልቁን ዓለም ሴራ ይዞ ወደ መምህሩ ቀረበ። ይሁዳ ለወታደሮቹና ለካህናት አለቆች እኔ የምስመው እርሱ ነው ያዙት የሚል ምልክት ሰጥቷቸው ነበር። ጌታችንንም ሊያሳየው የፈለገው በጣት በመጠቆም ሳይሆን በፍቅር ምልክት በሆነው መሳም ነበር። ቅዱስ ዮሐንስ አፈወርቅ ስለዚህ ሲናገር ይሁዳ ሆይ የፍቅርን ምልክት ለክህደት መሳሪያ እንዴት ታደርገዋለህ? ያ ከንፈርህ የሕይወትን እንጀራ የተቀበለ አልነበረምን? አሁን ግን ለሞት አሳልፎ ለመስጠት ትጠቀምበታለህ ይላል። ጌታችን ግን በዚያች ሰዓት እንኳን ይሁዳን ወዳጄ ሆይ በመሳም የሰውን ልጅ አሳልፈህ ትሰጣለህን? በማለት በፍቅርና በትህትና ጠየቀው። ወታደሮቹና የካህናት አለቆች ጌታን ሊይዙ ሲመጡ ጌታችን ማንን ትፈልጋላችሁ አላቸው። እነርሱም የናዝሬቱን ኢየሱስን አሉት። ጌታችንም እኔ ነኝ ባለ ጊዜ ሁሉም ወደ ኋላቸው ተመልሰው በምድር ላይ ወደቁ። ይኸውም ሁኔታ የሚያሳየው ጌታችን የተያዘው በድካም ወይም በኃይል ታጥሮ ሳይሆን ለዓለም ድህነት ሲል ራሱን በፈቃዱ አሳልፎ ስለሰጠ መሆኑን ነው። ቅዱስ ቄርሎስ ዘእስክንድርያ እንደገለጸው በአንዲት ቃል ወታደሮቹን መሬት ላይ የጣለ ጌታ ቢፈልግ ኖሮ መያዝን ባልፈቀደ ነበር፣ ነገር ግን ስለኛ መታሰርን መረጠ ይለናል። በዚህ መሃል ቅዱስ ጴጥሮስ በትልቅ ድንጋጤና ቁጣ ተሞልቶ ሰይፉን መዘዘና የማልኮስን ጆሮ ቆረጠው። ጌታችን ግን እንዲህ በማለት በፍቅር የሆነ ተግሳጹን ተናገረ። ሰይፍን ወደ ሰገባው ክተት፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ በማለት የሰላም ንጉሥ መሆኑን አሳየ። የተቆረጠውንም ጆሮ ዳሶ ፈወሰው። ጌታችን ሊይዙት ለመጡት ጠላቶቹ እንኳን በመጨረሻው ሰዓት ተአምራትን አደረገላቸው። ይህም ጠላትን እስከ መውደድ ያለውን ትምህርት በተግባር የገለጸበት መሆኑን በድጋሚ ገለጸ። በመጨረሻም ጌታችንን እንደ ወንበዴ አሰሩት። ያ እጆቹን ዘርግቶ ሕፃናትን የባረከ ለምጻሞቹን የፈወሰ ሙታንን ያስነሳ ጌታ በሰንሰለት ታስሮ ተወሰደ። በዚህ ሰዓት ደቀ መዛሙርቱ በሙሉ ትተውት ሸሹ። ጌታችን ብቻውን ቀረ። ያ የብርሃን ሐሙስ ሌሊት በግርፋትና በክስ ወደሚጀምረው የሕማማት ዓርብ ተሻገረ። ውድ የመናቲው ተከታታዮቻችን የዛሬው መንፈሳዊ ጉዟችን በዚሁ ይጠናቀቃል። በዚህ የጸሎተ ሐሙስ ምስጢራዊ ሌሊት የጌታችንን ትህትና፣ የሐዋርያቱን ፍቅርና የጌቴሰማኒን ጸሎት በዝርዝር ተመልክተናል። ጌታችን በዚህች ምሽት የገለጠው ምስጢርና ያሳየው ትህትና በሁላችንም ሕይወት ላይ እንዲሰፍን የቅዱስ ሥጋውና የክቡር ደሙ በረከትም ከሁላችን ጋር እንዲሆን የዘወትር ጸሎታችን ነው። በቀጣይ በሌሎች የትንሣኤ ዋዜማዎችና የቅዱሳን አባቶቻችን ገድል በታላላቅ የቤተ ክርስቲያን በዓላትና በመንፈሳዊ ታሪኮች እስከምንገናኝ ድረስ በቸር ይቆዩን። ይህ በረከትና መንፈሳዊ ትምህርት ለብዙዎች እንዲዳረስ ይህን ቪዲዮ ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ የሐዋርያዊ አገልግሎት ተካፋይ እንዲሆኑ በአክብሮት እንጠይቃለን። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አምላከ ቅዱሳን በቸርነቱ ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።